ኢትዮጵያ ገዛች የተባለው ሱ-35 ጄት አየር ኃይሉ ለምን ይታጠቃል? ኢትዮጵያ ከሩሲያ ሱ-35 የተሰኘ ጄት ለመግዛት መስማማቷን የሚያመላክቱ መረጃዎች ከሰሞኑ ወጥተዋል። የኢትዮጵያ አየር ኃይሏን ለማዘመን የምታደርገው ጥረት አንደኛው አካል ነው እየተባለ ይገኛል። በሰዓት 2700 ኪሎ ሜትር መክነፍ ይችላል የተባለለት ሱ-35 ጄት ምን የተለየ አቅም ሊፈጥር ይችላል? በዚህ ጉዳይ የኤርትራ ብዙሃን መገናኛዎች ብዙ ሲጽፉ ታይተዋል። ይህ የጄት ግዢ ከወደብ ጥያቄው ጋር ተያያዥነት ይኖረው ይሆን? ስለ ጄቱና ስለ አየር ኃይሉ አቅም እንመለከታለን። አብራችሁን ዝለቁ። በመሃል አዲስ አበባ ጀሞ 1 ግንባታቸው 90% የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብሎ የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍሎ በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ የልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም አዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። ኢትዮጵያ እጅግ የዘመኑ የጦር አውሮፕላኖችን ከሩሲያ ለመሸመት ውል እንዳሰረች አንድ የወጣ መረጃ አመላክቷል። ጥብቅ ሚስጥር የተባለለት መረጃ ነው። የመረጃው ምንጭ ዲፌንስ ብሎግ ሲሆን ይኸው መረጃም አፈትልኮ ወጣ የተባለ ነው። መረጃው አፈትልኮ ወጣ የተባለው ብላክ ሚረር በተባለ የመረጃ አነፍናፊና ሰርሳሪ ቡድን ነው። ይኸው አፈትልኮ ወጣ የተባለው መረጃ ሩሲያ ሱ-35 በመባል የሚታወቁትን ተዋጊ ጄቶቿን ለኢትዮጵያ፣ ኢራንና አልጄሪያ ለመሸጥ ስምምነት ላይ ደርሳ የተወሰኑትን እንዳስረከበች ነው የተነገረው። ኢትዮጵያ ከሩሲያ 6 ሱ-35 ጄቶችን ለመግዛት እንደተስማማች ተነግሯል። እነዚህ ጄቶች ዘመናዊ የሚባሉ ናቸው። ጄቶቹ በሰዓት እስከ 2400 ኪሎ ሜትር የሚጓዙ ናቸው። ጄቶቹ ሱፐርሶኒክ የሚባሉና ከዚህ ቀደም ከገቡት ሱ-30 ጄቶች የተሻለ አቅም አላቸው። እነዚህ ጄቶች 22 ሜትር አካባቢ እርዝመት አላቸው። ክንፋቸው ብቻ 15 ሜትር ይረዝማል። ቁመት ወደ ላይ 5.9 ሜትር ሲሆን ምንም ሳይጭኑ 18000 ኪሎ ግራም ይመዝናሉ። እነዚህ ጄቶች 34000 ኪሎ ግራም ድረስ ጠቅላላ ክብደት ይዘው መወንጨፍ ይችላሉ። ኢትዮጵያ ልትገዛቸው ተስማምታለች የተባለችው እነዚህ አይነቶቹ ሱ-35 ጄቶች ኢትዮጵያ አስቀድማ የታጠቀችው ሱ-27 ጄት ተሻሽሎ የተሰራባቸው ናቸው። ከሱ-27 የሚለዩት አዲስ በተገጠመላቸው ሞተር ወይንም ኤንጂን እና ከራዳር እይታ ውጭ ለመንቀሳቀስ የሚያስችል ቴክኖሎጂ ስላላቸው ነው። እነዚህ ጄቶች የሚታወቁት በራዳሮች አይን ውስጥ ባለመግባት ወይንም በመሰወር ሲሆን እጅግ ዘመናዊ የተባለ የአየር መቆጣጠሪያ ስርዓት አላቸው። ጄቶቹ ሲሸጡ አብሮ የአየር መቆጣጠሪያውም ይቀርባል። ጄቶቹ በርካታ የአየር ላይ ሚሳኤሎችንና ቦምቦችን መታጠቅና ማጥቃት ይችላሉ። እስከ 8000 ኪሎ ግራም የሚመዝኑ ተተኳሾችና ፈንጂዎችን ይዘው መዋጋትም ይቻላቸዋል። የሱ-35 ጄት ዝርያ ጠንካራ ጎኑ በርካታ የመሳሪያ አይነቶችን ይዞ መዋጋት መቻሉ፣ ራዳሮችን በቀላሉ ማለፉ፣ ለበርካታ ጊዜያት አየር ላይ መቆየትና ረጅም ርቀት በመሄድ ማጥቃት መቻሉ ነው። የጄቱ ድክመት ተብሎ የሚጠቀሰው የአምስተኛው ትውልድ ወይንም ጄኔሬሽን አካል አለመሆኑ ነው። ሱ-35 የ4+ ጄኔሬሽን አካል ነው። የአምስተኛው ትውልድ ተብሎ ቢጠቀስም ሙሉ ለሙሉ ግን እንደዚህ አይደለም። ከዚህ በተጨማሪ የአንድ ሱ-35 ጄት ዋጋ እስከ $80 ሚሊዮን እንደሚያወጣ ይነገራል። እንግዲህ ኢትዮጵያ ይህን ጄት ነው ለመግዛት ተስማምታለች የተባለው። የጄቶቹ ብዛት 6 እንደሆነም መረጃዎቹ አመላክተዋል። ኢትዮጵያ በየጊዜው አየር ኃይሏን እያዘመነችው ነው። አየር ኃይሉ በሀገር ውስጥ ግጭቶች ምክንያት ድሮኖችን ይጠቀማል። በዚህም በተለይ በድሮን ጥቃት ንጹሃን እየተጎዱ ነው በሚል በተደጋጋሚ የወቀሳ ሪፖርት ይቀርባል። የኢትዮጵያ አየር ኃይል በአፍሪካ ጠንካራ ናቸው ተብለው ከሚጠሩት መካከል የሚመደብ ነው። ሁሉም የአፍሪካ ሀገራት በቅኝ ግዛት በሚማቀቁበት በዚያን ጊዜ የአየር ኃይሉ ግን በ1920ዎቹ አጋማሽ 19 የጦር አውሮፕላኖችን ታጥቆ ነበረም። ጣሊያን ተሸንፎ ከወጣ በኋላ በ1944 ኢትዮጵያ አየር ኃይሏን የአየር ኃይል ማሰልጠኛ ተቋም ጨምራ ዳግም በመክፈት የአፍሪካውያን ኩራት መሆን ችላ ነበረም። በተለይ ጣሊያን በሁለተኛው ወረራ ጊዜ በአየር ገዳይ ጋዝ በመልቀቅ ኢትዮጵያውያን ተዋጊዎችን ከጨረሰ በኋላ አጤ ኃይለ ሥላሴ አየር ኃይላቸውን በተለየ ትኩረት እንዲሰለጥን አድርገዋል። እጅግ ዘመናዊ የተባሉ ጄቶችን አሰልጣኞችን ከፈረንሳይና ከአሜሪካ ያገኙት አጤ ኃይለ ሥላሴ በወቅቱ የኢትዮጵያ አየር ኃይልም በማይነቃነቅ መሰረት ላይ ተክለውታል። ከዚያ በኋላ ኢትዮጵያ ማሰልጠኛ ተቋሟን በየጊዜው በማስፋፋት 75 ምርጥ ሰልጣኞችን አስመርቃ ሁሉም በራሷ ልጆች እንዲከወን አድርጋ ነበርም። በ1957 ከስዌዝ ሀገር F-83 የሚባሉ 3 የጦር ጄቶችን ያገኘው የኢትዮጵያ አየር ኃይል በወቅቱ አስፈሪ ከነበሩት አየር ኃይላት መካከል በቀዳሚነት እየተመደበ ነው። በአፍሪካ ማለት ነው። ከ1965 እስከ 70 አሜሪካ
ኤፍ5ኢኤስ የተሰኘ ሚሳኤል የሚተኩስ ጀት የኢትዮጵያ አየር ኃይልን ያስታጠቀች ሲሆን በጂሚ ካርተር ጊዜ ኢትዮጵያና አሜሪካ ግንኙነታቸው ተቋርጦ አሜሪካ ፊቷን ስታዞር የኢትዮጵያ አየር ኃይል ከሩሲያ እጅግ ዘመናዊ ጀቶችን ታጥቆ ነበረም። ሩሲያን በወቅቱ አሉ የሚባሉ ሚግ 23፣ ሚግ 21፣ ሚግ 70 የሚባሉ ተዋጊ ጀቶችን ለኢትዮጵያ አየር ኃይል አበርክታለች። እነዚህ የሩሲያ ጀቶች በነ ኮሎኔል በዛብህ ጴጥሮስ ፓይለትነት በካራማራ የሲያድ ባሬን ጦር ድባቅ የመቱ ናቸው። ከካራማራው ድል በኋላ አየር ኃይሉ የበለጠ ራሱን በማደስ ኤፍ16፣ ሚግ 23፣ ሚግ 27፣ ሱ25፣ ሱ30 እና ሱ27 ፍላንከር የተባሉ ሩሲያ ሰራሽ ተዋጊ ጀቶችን በመታጠቅ በአፍሪቃ ጠንካራ የአየር ኃይል ለመሆን በቅቷል። አሁን ደግሞ እንደተባለው ሱ35 ጀቶችን ከታጠቀ ይበልጥ አቅሙ ይጨምርለታል። ሩሲያ እነዚህን ጀቶች የሰራቻቸው አሜሪካንን ለመቅጠም እንደነበር የሚነገር ሲሆን ከነዚህም ውስጥ ሱ27 ፍላንከር ጀቶች ከየትኛውም ጀት በላይ እጅግ ዘመናዊ ሲሆኑ ኢላማቸውን ዶግ አመድ ሳያደርጉ እንደማይመለሱ ይነገርላቸዋል። ሱ35 የዚህ ጀት የተሻሻለ ስሪት ነው። የኢትዮጵያ አየር ኃይል ከዚህ በተጨማሪ ሩሲያ ሰራሽ ኤምአይ24 የተሰኙ 8 ሰው መጫን የሚችሉ አደገኛ ተዋጊ ሄሊኮፕተሮችም አሉት። እንደ ግሎባል ፋየር ፓወር መረጃ ከሆነ ኢትዮጵያ በዚህ ወቅት በአጠቃላይ ከ95 በላይ የጦር ጀቶችና አውሮፕላኖች ያሏት ሲሆን ከነዚህ ውስጥ 26 የሚያሉት ተዋጊ፣ 20ዎቹ የመለማመጃ፣ 9 የማጓጓዣ፣ 33 የጦር ተዋጊ ሄሊኮፕተሮች፣ 8 አጥቂ ልዩ አንቶኖቭ አውሮፕላኖች አሏት። በዚህ አቅሟ ኢትዮጵያ በአየር ኃይሏ ከአፍሪካ 4ኛ ደረጃ ላይ ትገኛለች። ኢትዮጵያ ከነዚህ ዘመናዊ ጀቶች በተጨማሪ የዘመኑ የቴክኖሎጂ ቁንጮ የሆኑትን ዘመናዊ ሰው አልባ ድሮኖችንም ታጥቃለች። እነዚህ ሰው አልባ የጦር አውሮፕላኖች በሀገር ውስጥ ግጭቶች ጭምር በስፋት ጥቅም ላይ ይውላሉ። ኢትዮጵያ ከሱ35 በፊት ሱ30 የተባሉ ጀቶችን አስቀድማ ከሩሲያ እንደገዛች በስፋት ተዘግቦ ነበርም። በሰዓት 2700 ኪሎ ሜትር የሚምዘገዘገው ሱ35 ጄት ኢንተርሴፕት መደረግ ወይንም ማንኛውም አካል ሊያቋርጠው የማይችል እጅግ ፈጣን ጄት ስለመሆኑ ይነገራል። በርካታ የሚሳኤል አይነቶችን የሚታጠቀው ጀቱ በዩክሬን ጦርነት በስፋት ጥቅም ላይ ውሏል። የአንዱ ሱ30 ጄት ዋጋ $40 ሚሊዮን ገደማ ነው። የሱ35 ደግሞ የዚህ እጥፍ ነው። ኢትዮጵያ አየር ኃይሏን የምታጠናክረው በዋነኝነት ለወደብ ጥያቄዋ ነው በሚል ተንታኞች በስጋትነት ያነሱታል። በተለይም ከኤርትራ ዘንድ ኤርትራ አየር ኃይሏ ደካማ የሚባል በመሆኑ ከኢትዮጵያ ጋር ወደ ግጭት ከገባች ጉዳት ሊደርስባት የሚችሉ አስተያየት ሰጪዎች አሉ። ሌሎች ደግሞ የለም የኤርትራም አየር ኃይል ቢሆን እንዲህ በቀላሉ ሊታይ የሚችል አይደለም፣ አገሪቱ ከቻይናና ከሩሲያ ጋር ያላት ጠንካራ ወዳጅነት የአየር ኃይሏንም እንድታጠናክረው እንደረዳት ነው የምናውቀው ይላሉ። የሆነ ሆኖ በኢትዮጵያ ወገን በየጊዜያቱ እየተካሄደ ያለው ወታደራዊ ዝግጅትና አጠቃላይ የጦር መሳሪያ ሸመታ አሁን ካለው የወደብ ፖለቲካ ጋር በእጅጉ የሚገናኝ ስለመሆኑ ነው የሚነገረው። ቀጠናው ላይ ካለው ውጥረት አንጻር ኢትዮጵያ በንግግር ካልተቻለ አሰብን በኃይል ለመያዝ ሙከራ ካደረገች ይህ ዝግጅት የዚህ አካል እንደሆነ ነው ብዙዎች የሚደመድሙት። ኢትዮጵያ የሀገር ውስጥ የእርስ በርስ ጦርነት ባይኖርባት እጅግ ጠንካራና በአፍሪቃ ምናልባትም አስፈሪ ሰራዊት መገንባት ትችል ነበር ይላሉ በቁጭት የሚናገሩ። አሁን ኢትዮጵያ በጦር አቅሟ 5ኛ ደረጃ ላይ ትገኛለች። ደረጃውን የሰጠው በየዓመቱ የየሀገራትን ወታደራዊ መረጃ ይፋ የሚያወጣው ግሎባል ፋየር ፓወር ነው። በዚሁ መረጃ መሰረት ኢትዮጵያ በጦር ኃይል ጥንካሬ በአፍሪቃ 5ኛ ደረጃ ላይ የምትገኝ ሲሆን ከዓለም ደግሞ 52ኛ ስፍራ ላይ ተቀምጣለች። ኢትዮጵያ ግዙፍ ሰራዊት የገነባቸው በሀገር ውስጥ ደህንነት ለማስጠበቅና በቀጠናዊ የደህንነት ሁናቴ በተለይም በአፍሪካ ቀንድ ያሉትን ግጭቶች መሰረት በማድረግ ነው። ኢትዮጵያ ሰራዊቷን ዘመናዊ የጦር መሳሪያዎች ለማስታጠቅ፣ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ ንዋይ ስራ ላይ ታውላለች። ኢትዮጵያ ከተለያዩ ሀገራት ጋር ባላት ወታደራዊ ትብብር አማካኝነት የሰራዊቷን አቅም በማጠናከር ላይ የምትገኝ ሲሆን በአፍሪካ ቀንድ በወታደራዊ አቅሟ ቀዳሚ ናት። የኢትዮጵያ ጦር በዋነኝነት በሀገር ውስጥ የሚንቀሳቀሱ ታጣቂ ቡድኖችን ለመቆጣጠር የሚሰማራ ሲሆን ሀገሪቱ በሌሎች ሀገራት የሰላም ማስከበር ተልዕኮች ውስጥ ሰራዊቷን በመላክ ዋነኛዋ ናት። ኢትዮጵያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት አላት። ቢሆንም ግን አሁን ከዚያ ከፍ ያለ የጦር ሰራዊት ሊኖራት ይችላል ተብሎ ይገመታል። በአንጻሩ በወደብ ጉዳይ ከፍ ያለ ውጥረት ውስጥ የምትገኘው ኤርትራ በዚህ ዓመቱ የግሎባል ፋየር ፓወር ኢንዴክስ በወታደራዊ አቅም ከ145 ሀገራት 120ኛ ደረጃ ላይ ስትገኝ ከአፍሪቃ ደግሞ 26ኛ ደረጃ ላይ ተቀምጣለች። ከ6.3 ሚሊዮን በላይ ህዝብ ያላት ኤርትራ ከ120 ሺህ መደበኛ ሰራዊትና ከ130 ሺህ ተጠባባቂ ኃይል ጋር ሀገሪቱ ለሰራዊቷ $198 ሚሊዮን ዓመታዊ በጀት ትበጅታለች። ይህ የሀገሪቱን የምድር የአየርና የባህር ኃይል የሚመለከት ነው። ኢትዮጵያም በተመሳሳይ የባህር ኃይል ያቋቋመች ሲሆን አየር ኃይልና የምድር ኃይል ጦር አላት። በወቅታዊው የኢትዮ ኤርትራ ውጥረት ዙሪያ ልዩ ልዩ ምክረ ሀሳብ የሚያቀርቡ አካላት
ለጉዳዩ ፖለቲካዊና በተለይ ደግሞ በሰጥቶ መቀበል መርህ የዲፕሎማሲ መፍትሄ እንዲበጅለት እየወተወቱ ነው። አበቃን። መልካም ጊዜ ተመኘን።